ጓደኛዬ ወልዳ ሊጠይቃት መጥቶ አየኝና ሄደ በመጀመሪያ ቀን። ከዛ ድጋሚ በ15 ቀኑ ተመልሶ መጣ። ከዛ በኋላ ስልኬን ጠይቋት እሷ ሰጥታው ሄደ። አላወኩኝም እኔ ስልኬን እንደሰጠችውና ሲደውልልኝ ያው ሴት ነሽና ማታውቂው ቁጥር ሲደወል ጓት ያለሽ። ከዛ ማለበል ይቅርታ አላወኩም ብዬ ተናድጄ ዘጋውበት ሲደጋግም። ከዛ እሷ ነገረችኝ። ከዛ ድጋሚ እኔም ደግሞ አይቼው ሆነ ስታዩ የምትወጂው ሰው አለ አይደለ? ይሄን አይቼው ምንም ወድጄው ነበርና ያወራን ምናምን ቀጠልና መጣ። አርሲ ነገሌ ልጅ ነው። ከሻሸመኔ ወደዛ አርሲ ነገሌ የምትባል ሀገር ካወቅሻት የዛ ሀገር ልጅ ነው። ከዛ ያወራን አመት ሆነና የሆነ ሰዓት ላይ ወድጄው በቃ አፍቅሬው ምናምን ስራ ምክንያት ፊልድ ወጥቶ ሄደ። ሹፌር ነውና ወጥቶ ሄደና ቆይቶ መጣ። ሲመጣም ሰፈሬ ልመልሽ ያገኘሁት ሰፈር እኔ ያወራሽ ነው። አቡ ድምጽሽ አይሰማኝም። እሺ። ከዛ ሲመጣም እኛ ሰፈር ቶታል አለና እዛ መኪናቸውን ነዳጅ ሊሞሉ እያለፍኩኝ መጥቶ ሄደ። ከዛ እዛ ሲሄድ አገኘሁትና ደነገጥኩኝ። እኔም አድጌ ያለው ልጅ እያለው ነበረ ማቀው። ከዛ ተገናኘን መልሰን ወደ ፍቅር ገባን። ሐዋሳ መኖር ጀመረ። እሱም በስራ ምክንያት እኔ ያለሁበት ሀገር ላይ እየኖርን እያልን እሱ ቤት መሄድ ጀመርኩኝ። እኔ ተከራይቶ ያለበት ቤት እየሄድኩኝ 15 ቀን እየቆየው እመጣለሁ። እየሄድኩ ድጋሚ 15 ቀን እየቆየው እመጣለሁ። ስመጣ ሲሄድ ቤተሰቤን ረሳው። እሱም በጣም በቃ ከልብ ያፈቀርኩ ከሱ ውጪ ምንም ነገር አይታየኝም። ቤተሰብ ሲነግረኝ አልሰማም። ትምህርቴን አቆምኩኝ። በቃ ከዛ ሽኒ እንዴት አድርጌ ነው ማኖርሽ? አብረን እንኖር መሄድ አልፈልግም አልኩት። ወደ እናቴ ቤት ማለት ነው። እቤት እየሄድኩ በመጣው ቁጥር እሱን የማገኝበት ጊዜ እያጠረብኝ መጣ። ከዛ በቃ እሺ እንዴት እንኖር ሲል እኔ መስራት ካለብኝ እኔ ማብሬ ከሰራለሁ አልኩትና እሺ ተባብለን መስራት ጀመርኩኝ። እኔ ሱቅ ፈልጎ እቃ መሸጫ ላይ እየሰራሁኝ ከዛ ምንም መኖር አልተቻለም፣ አልተግባባንም። ድጋሚ ልጅነትም ነበረብኝ ቤተሰብ አልሰማም ብዬ ማለት ነው። ልጅነትም ነበረብኝ። ከዛ ድጋሚ እሺ ወደ ቤት ሄጄ ልምጣ ብዬ ቤት ሄጄ ማዘርን አናገሪያት። በቃ እኔ አልችልም ያለሱ መኖር አቃተኝ። ቤት ሄጄ መኖር ጭራሽ አቃተኝ። ሳላየው መዋል አልችልም። ቤት ምግብ አልበላም ማለት ጀመርኩኝ። ከዛ ድጋሚ መጣና ሰፈር አይቼው ሄደ። ከዛ አልቅሽ ምናምን በቃ የሚያፈቅር ሰው ያውቀዋል። አሳጥሬ ነው ነግርብሽ ሰዓት እንዳይሄድ ብዬ ነው። ከዛ አልቅሽ ምናምን ተመልሼ ሄድኩኝ። እሱ ጋር መኖር ጀመርን ድጋሚ። ከዛ ስራ ጀምር አለኝ። በቃ እኔ እሱ የሚለኝ ብቻ ነው ማደርገው። እኔ እንደዚህ አድርግ፣ በዚህ ግባ፣ በዚህ ውጣ አለው። እሺ ብዬ እኔም ስራ ሆቴል ላይ ጀመርኩኝ። ተወልጄ ያደግኩበት ሀገር ላይ ማለት ነው። ተወልደሽ ያደግሽበት ሀገር ላይ ሆቴል ላይ መስራት በጣም ነውር፣ በቃ ማለት በጣም ነው የሚከብደው እስቲል። ከዛ እዛ ኢንተርናሽናል ሆቴል ገብቼ መስራት ጀመርኩኝ የኔና የሱን ኑሮ ለማሸነፍ ማለት ነው። እሺ ብዬ እሱ እንደሚለኝ እየሰራው ጥሩ ገቢ መጣ። ቲፕ ሰው ይሰጠኛል። ሰው ያወራን መሰለኝ። ከዛ ሰው ቲፕ ወንድሜ እባክህ ሚውት አድርግ ወንድሜ። አቋም አለኝ። በጣም ነው ማምረው። ምንም አይደለም ነበር የልጅ ሰውነትም ስላለኝ ቆንጆም ስለነበርኩኝ ሰው ቲፕ ይሰጥሻል ምናምን በቃ ጥሩ ገቢ ከደሞዜ በላይ የደሞዜ ነጥፍ ማግኘት ጀመርኩኝ። ከዛንስ እሱ ስራውን አቆመ። የሰው ነበር የሚሰራው። ከዛ የቤት ኪራይ ማን ነው የምትከፍለው? እኔ ነኝ የምከፍለው። ቀለብ ማን ጋ ነው? እኔ ጋ ነው የሚመጣው ቀለቡ። ብቻዬን ማስተዳደር የቤት ኪራይ ከፍዬ አልቻልኩም፣ አቃተኝ አልኩት። ተነስና አንተ መስራት ካለብህ ስራ አልኩት። ከዛ እኔ በምሰጠው ብር ሱስ ጀመረ። ለካ እኔ ማታ ውዬ ነው የምመጣው። ማታ ሰርቪስ ቤት ያደርሰኛል፣ እሄዳለሁ፣ አላይም። ከዛ እሱ እዛ ሰፈር ይሄዳል፣ ይጥማል፣ ይጠጣል። ሌላ ባህሪ ማለት ነው። ሌላ ባህሪ ያመጣብኝና ምን ሆነክ ነው ያጠፋሁት ነገር? እኔ ጋር ነው ድምጽ የሚያስተጋባው? አዎ አንቺ ጋር ነው። ዘፈን የለም እኔ ጋር ምንም አልከፈትኩኝም፣ ግን የሆነ ነገር ያስተጋባል። እሱ ጋር ነው ሚውት አንስቶታል። ሰለሞን እባክህ ሚውት አድርግ ወንድሜ።
ተራክሲ ደርስ ታወራለህ። እስከዛ ሚውት አድርግ። ቴንክ ዩ ቀጥ ያንቺ። ከዛ እኔ ያስተዳደርኩ አልችልምና መስራት አለ ማሬ ሚውት ሆነሻል እኮ ይሄንን ማን ሚውት ነበርኩኝ። ከዛ ስራ ጀምር ስለው ለካ ከውጭ የሚላክለት ብር አለ። እኔን ሀቡ አላቅም ነበረ። ከዛን ማን የሚልክልህ ለምንድነው ብር አለክ ግን አትሰራም ለምንድነው? እሺ ለምን አታገዘኝም? አንቺ ምን አገባሽ አለኝ። ከዛ በመሀል እየኖርን መታኝና ለብራዘር ደውዬ ነገርኩት። እንደዚህ ያልኩትና እንዴት ብለው መጡ ይዘውኝ ሊሄዱ ማለት ነው። በክብር ነይ እንሂድ። እሺ መጀመሪያም እኛን አንሰማም ብለሽ መተሻል። ይኸው አሁን ተመተሽ ነው ያለሽው ነይ እንሂድ ሲሉኝ አልሄድም እኔ እንድትነግሩት ነው የምፈልገው አልኩኝ። መልሼ አዋርጄ ላኳቸው አልሄድም ብዬ። ከዛ አንዴ ደግሞ ድጋሚ ወንድሜ አገኘኝና ተሯሯጥን። እዛ ምንወርበት ሰፈር መጥቶ ማለት ብራዘር በዚህ ሲመጣ እኔ በዚህ ሲሄድ፣ ብራዘር በዚህ ሲመጣ እኔ በዛኛው ግቢ ስሩ ተሸሏ ልቄ ሲሄድ፣ ከዛ ልልሽ እያልን አመት ኖርን። እኔም አልወለድኩኝም። ሀቂቃው እውነቱን ስነግርሽ በቃ መድኃኒት ራሱ አልጠቀም ነበር። እንዴት እንዳላረገዝኩኝ አላቅም። ምን እንደተፈጠረ እንዴት ነው። ከዛ ሕክምና እንዲህ ተባለ። ሕክምናም ስንሄድ መውለድ አትችይም አሉ። ይሄን ጉድ ቤተሰብ የማያውቅም ነበረ። ከዛ ይሄ የሕክምና ስህተት ነው እኔ መውለድ እችላለሁ አልኩ። ከዛ ያንን ተጽዕኖ አድርጎብኝ ለካ እስከዛሬ ማህን የሆነች ሴት ነበረች ከኔ ጋር ስትኖር የነበረው። በቃ ይባስ ሌላ ጦርነት ቤት ውስጥ ተፈጠረልሽ። እንደዛ እየተኖርን ነው አልኩት። አዎ ላይ ከዛ የሆነ ሰዓት ላይ ስልኩን ጥሎ ሄዶልሽ ቀጥታ ስልክ ተደወለ። እናቱ ውጪ እንዳለች አውቃለሁ። ከዛ ለካ እሷ ብር የምትልክለት ነበር የሚመስለኝ። ከኔም እኮ ይወስዳል። እኔም እየሰራው አኖረዋለሁ እንደ ቁጭ ብሎ ማለት ነው። ለካ ከውጪ ሌላ ብር አለ። ሌላ ከጀርባ ሌላ ሴት አለች። እኔም ቤት አለው ውጪም ሌላ ሴት አለች። ማልበል ምናምን እህቱ ነኝ አልኳት። እኔም ራሴን ቶሎ ብዬ ወዲያውኑ ተረጋጋሁና ከዛ ይቅርታ እህቱ ነኝ ወጥቶ ነው አልኳት። እዚህ ቤት ስም መጥቀስ እንደማይቻል አውቃለሁ ለዛ ነው። እና አይ እህቱ ነኝ ወጥቶ ነው አልኳት። ከዛ እሺ ብዬ ምን ሆነሽ አልኳት። ዝም ብዬ አይ ጓደኛው ነኝና ደውላ ነበር ከዚህ ስትይ ሳየው ቁጥሩም የውጭ ቁጥር አይ እንዲህ ስልክ እኮ ተደውሎ ነበር አልኩት። አነሳሽው አለኝ። አይ አንስቼው ወጥቷል አልኩኝ ምናምን ነገር ምንም አላለችሽም ሲል አይ እኔ ድምጿንም አልሰማሁም ምን ይሁን አላቅም ግን ወጥቷል ብዬ ዘጋው አልኩኝ። እሱ ግን ወዲያውኑ ምንም አላለችሽም እንዴ አለኝ። ከዛ ዝም አልኩትና መጣችልሽ። የት? እኔ መሰራበት ሆቴል ላይ ቴራሱ ላይ እኔ እዛን ቀን ስራ ነበርኩኝ። እሷ ቀጥራዋለች። ከዛ ላይ እዛ እኔ ደግሞ እታች ነው የምሰራው። ላይ አይቻልም ለኔ ላይ መሄድ አልችልም። እኔ እታች ነው የሚፈቀድልኝ። ከዛ እንዳጋጣሚ ላይ የሆነ ከስተመር እኔ ደግሞ ጠርቶኝ ሄድኩኝ። ላይ ሲሄድ ደግሞ ሁለቱ ቁጭ ብለዋል። ከዛ የእሷን ፎቶ ደግሞ አይቼዋለሁ። ቤዛ ሚውት ቤዛ ሀቢባዬ ሰላም ነው? ደህና ነኝ ማሬ። ሚውት አድርጊና ተራሽ ሲደርስ ያንቺ ተራ ላይ ታወሪያለሽ። እሺ ውዴ። እሺ ነው እሺ ይቅርታ። እሺ እናቴ። ከዛ ከስተመር እኔ እንደሌላ ነገር አስቦ እኔን ላይ ቴራስ ጠራኝና ሲሄድ ልጅቷ የደወለች ቀን ፎቶዋን አይቻለሁ አልረሳኋትም። ከዛ እሱ ደግሞ የአልቃይ ልደት ፕሮግራም አለና እዛ ልሄድ ሆኖ ያለኝ አልነገረኝም። ከዛ እኔም በስተመጨረሻ ለወጣ ስል ተጠርቼ ላይ ሄድኩኝ። የኔ ታች ስለሆነ ቴቢ ላይ መውጣት አልችልም አይቻልም። ከዛ ላይ ሲሄድ ሁለቱ ቁጭ ብለውልሽ ወይኔ እየጠጡ አገኘው። ምኑ ሊያዝ ከምኑ ላድርገው? ብጫው ደስተኛ ነኝ የሆነ ባንቃቸው ሁላ ማለት ነው። በቃ ሆረር ነው የሆንኩት። ከዛ በቃ ወዲያውኑ ምንም ሳልል ቀስ ብዬ ተመልሼ ሄድኩኝ። የጠራኝንም ከስተመር ሳላናገር ስራ ቦታ የሰራሁበትን አስረክቤ ወጥቼ ወደ ቤት ሄድኩኝ። ከዛ ነቤት ሄጄ ደወልኩለት። አትመጣም እንዴ? ቤት እኮ የጠበቅኩ ነው ቤት ገብቻለሁ አልኩት። ወይ መጣሁ እሺ አለ። ከዛ ግቢም ሊዘጋ ነው። አረ ቶሎ ብለና ግቢ ሊዘጋ እኔ ቆሜ እያስጠበቅኩ ነው። ለእኔ ብሎ ግቢ አልዘጋም አከራዩ አልኩት። እያለቀስኩኝ ማለት ነው። ዝናብ ዘነበ። እኔ እያለቀስኩ አረ እኔ ግቢ አልገባም ውስጥ ስሜቱ ስላለ ስላየሁት አልገባም አልኩኝ። ስደውል በሁለተኛው እሷ አነሳች። ሽንት ቤት ሄዶ ነው አለችኝ። ምን ልበል? በቃ
እሺ አልኩኝና ዘጋው። ከዛ ጠበቅኩኝ እስኪመጣ ድረስ አልመጣም። መሸ፣ ነጋ፣ ጠዋት መጣ። ምንም አላልኩም። ምን ነው አድሬያለሁ ሳትለኝ፣ አረ ይዘውኝ እኮ አደርኩኝ አለ ነው አልኩኝ። እሺ አመሰግናለሁ በላሁን እና ቁጭ በል አልኩኝ። ወንድሞቼን አዋርጄ ላኩትን ማለት ነው። እውነት ወንድም ማለት ነው። በቃ ቤተሰብሽን አታዋርጂ። በተለይ እንደዚህ እውር የሆነ ፍቅር ውስጥ ገብተሽ ቤተሰብ አታዋርጂ። በቃ መተው እንኳን ድጋሚ አሁን ለሶስተኛ ጊዜ መጡ። ጠርቻቸው ማለት ነው። በቃ እኔ አልችልም ከዚህ በላይ ብዬ መተው ቤት ድረስ በቃ እንደዚህ አነቀኝ። አለቃትም ብሎ ማለት አትሄድም አለቃትም ብሎ እንዶ በቃ 18 ዓመት አልሞላትም ብለህን ነው ምን ከስል ቀቃት አሉት። አለቃትም አትሄድም አለ። ለምን እሱ ለምዷል የኔ ብር። አንደኛው እሱ ቁጭ ብሎ ነው የሚኖረው። ከዛችኛውም ይወስዳል ከኔም ይወስዳል። እኔ እዚህ ሰርቼ አመጣለሁ ከዛችኛውም ይመጣለታል። ምን አስጨነቀው? እግሩን ሰቅሎ ይቅማል፣ ይጠጣል። ከጓደኞቹ ጋር ጥሬ ነው የሚበላው። ጠዋት ተነስቶ ሸክላውን ነው በዛ ላይ መጠጡን በቃ አለልሽ። እኔ ሰፈጋ ነው ሙሉ ምንም አላቅም። ሲነገረኝ እስካላየው አላምንም። ወዲያውኑ አልወስንም ብዬ ካላየው አላምንም አልኩኝ። በአይኔ አመጣ እጄ ላይ አየውኝ። ከዚህ በላይ ምንም አልፈልግም እኔ አልችልህም። ወንድሞቼ ሳይመጡ አላወራም ብዬ ዝም አልኩኝ። ከተናገርኩኝ እኔው ነኝ የምመታው። አልችልም በወንድ አቅም ብዬ እነሱ መጡ። ወዲያውኑ ምንም አላወራውም። ሻንጣዬን አስተካከልኩኝ። ግን የእግዚአብሔር የኔ አምላክ ደግሞ አልተወም። በቃ አበደ። እኔ ከሄድኩ በኋላ ጨዋ የለቀቀ ከዛ በሽተኛ ሆነ። እያየሁት ፊት ለፊት ያበደ ልጁ። እኔ ከዛ ቤት ከወጣሁ በኋላ እያየሁት በቃ እንዳንቺ የሚሆንልኝ እኮ የለም። እኔ እንዳንቺ ማንንም እኮ አይሆንልኝም። ችለሽኛል። በቃ ድጋሚ እንደወደው በቃ ሽማግሌ ሁላ እሺ በቃ አሁን ልኬ በክብር ልውሰዳት አለ። አይቻልም ማለት ወንድሞቼ፣ በክብር አትወስዳትም፣ አይቻልም። ከዚህ በኋላ በህይወት አቀልደህባታል አሉት። ከዛ አውቆ ምን አለ፣ እኔ መውጣት ፈልግ ነበር ከኢትዮጵያ ማለት ነው። ፓስፖርት የቆየብኝና እሺ እኔ ከኢትዮጵያ እንድትወጪ ላድርግሽ፣ ዱባይም ቤሩትም የማውቃቸው ልጆች አሉና እዛ ልላክሽ ምናምን አለ። ከዛ እዛ ሲልከኝ ምን ልንሆን ነው? ልንገናኝ ነው ድጋሚ ማለት ነው። በማንም ሄዶ በሱ ነው የሚሄደው። አይቻልም አልኩት። አልፈልግም አልኩትና አንደኛው እሱ ከዛ በዛ ምክንያት እሱ ማበደ ወደ ሐዋሳ ፊት ለፊት ሀገሬ ላይ ያያየሁት ማለት ነው። ከዛ ቤተሰቡ ነው መተው ማንም የለውም እዛ ይዘውት የሄዱት። ከዛ በጸበል ተመልሶ ዳነ እዛ ያለ ማለት ነው። እና እኔ ከህይወት ይሄ አሳጥሬ ስነግራችሁ አንዳንዴ ቤተሰባችን ራሱ ተው ከተባለን እንተው። እውነት መስማት አንዳንዴ ጥሩ። እኔ ባለ መስማቴ ህይወት ተበላሽቷል። ከዛ በኋላ በጣም የማልፈልጋቸው ህይወቶች ውስጥ ገብቻለሁ። ዛሬ ላይ እዚህ ጋር በቃ በሱ ምክንያት የተነሳ ብዙ ነገሬን ዛሬ ላይ እዚህ ጋር ከሀገር ሁሉ አልወጣም ነበረ፣ ወጥቼ አልሰደድም ነበረ። በዚህ እድሜ እኩዮቼ የት እንዳሉ አውቃለሁ። ግን ያኔ እኔ ሲፈልጉ የነበረው እሱን እያየው የተሻለው መንገዴን ትቻለሁ። ይሄ በቃ እሱን ብቻ እያልኩኝ ዛሬ ላይ የሚሄድበትም በቃ ጥሩ ህይወት ትምህርቴን ትቻለሁ። አልማርም ብዬ ማለት ነው። በጣም ስለ ፍቅር ስትይ ብዙ መስዋዕትነት ትከፍያለሽ። ግን ፍቅር አንዴ ነው ስለሽ መስዋዕትነት የምትከፊለት ሰው አንድ ነው ያለው፣ አይደገምም። ለምን ከዚህ ታፈቅሪያለሽ እኮ ከዛ በኋላ ግን ትማሪያለሽ ብለህ ከስተቱ ይማራል። እኔ ድጋሚ ሰው እንዳላምን አድርጎ በቃ ፊት ለፊቴ አሳይቶኝ ሰው እንዳላምን አድርጎኝ ነው የሄደው። እና እህቶቼ አትሸወዱ። ቤተሰብ ሲነግራችሁ እመኑ። ለራሳችን ሲል ነው። እህትም ወንድምም ቢሆን እናትም ብትሆን ለኛው ስትል ነው። በተለይ ሴት እህቶቼ እውነት አቡ እኔ ህይወት የገባኝ ማለት ነው ቤሩት ስመጣ ነው። ኑሮ ምን እንደሆነ ያወቅኩት ማለት ነው። ከእናቴ ቤት ስወጣ ነው የገባኝ የህይወት ጣዕም ማለት ነው። ልጅሽን ጥለሽ ተሰደድሽ? ልጅሽን ማንጋተውሽ? አልወለድኩለትም። ጭቅጭቁ የጀመረው እኮ እኔ መውለድ ስላልቻልኩኝ ነው። መውለድ ስላልቻል አትችልም ተብሎ እኮ ነው። ከዛ በኋላ በቃ የኔም ጭንቅላቴ ተበጠበጠ። ልጅ ሳይኖርሽ ነው ወንድ አትቀልቢ የነበረው ማለት የወለድሽለትስ ቢያንስ የልጅ አባት ታበይዋለሽ፣ ታጠጫዋለሽ። ቀላል ላልወለድሽለት ወንድ ነበር እየሰራሽ ስታስቀሚው ላል በቃ ሀገሪ ለዛውም በቃ ልጃችሁ እህታችሁ እኮ ሆቴል ላይ እኮ ቡና ቤት እየሰራች ነው። እንደዚህ ከወንድ ጋር እየሆነች ነው። ግን ምንም በቃ ምንም ከሱ ውጭ ምንም ነገር አይታየኝም ነበረ።
ምንም አይነት ነገር ማለት ነው። ከዛን እሱ ጋር እየኖርን ስጣላው ግን አረገዝኩኝ ጥዬው ሲሄድ። ወንድሞቼ አያውቁም። የወንድሜ ሚስት ታውቃለች። ምን ላርገው? ተመልሼ መሄድ አልፈልግም። አሁን ከዛ ያንን ደግሞ ያውቀዋል እሱ ራሱ ማለት ነው። ያንንም ተጠቅሞ ነው ያለኝ። አይሆንም አለች ማዘር። አትሄድም እኔ ጋር ተወልጇለሽ አለችኝ። እኔ ደግሞ መሄድም ስለምፈልግ በቃ እኔ ወደ አረብ ሀገር ሄዳለሁ ብዬ አስወጣሁት። ፍቅር ጅል ያደርጋል ነው። አቡ ጠቁራለች። ለኔ ብቻ ነው የማትታየው። ተሻል ግን ማስወጣትሽ በመከራ ያገኘሽውን ጽንስ ማስወጣትሽ ማለቴ ብዙ አመት ከሱ ጋር በትዳር ስንት አመት ነው? 3 አመት ነው ማሬ። በጣም ነው የሚጸጽተኝ። በጣም 3 አመት ከሱ ጋር 2 አመት በጣም ነው የሚጸጽተኝ። 2 አመት በትዳር ከሱ ጋር ኖረሽ ያላገባሽው ልጅ አትወልድም መሃናት በሚል ሰበብ ትዳርሽ ተበጥብጦ ተፋተሽ። ከተፋታሽ በኋላ እሱ በተለያይተሽ እናትሽ ቤት ከሄድሽ በኋላ እርግዝና ተፈጥሮ አረብ ሀገር ለመሄድ ብለሽ ማስወረድሽ ማለት ሞክራ እምቢ ያላት ሴት ለልጅ በጣም ዋጋ ትሰጣለች። በጣም ካደረኩ በኋላ ነው በቃ የጸጸተኝ ማለት ነው። በቃ ካደረግም ለምን ወንድሞቼ ኃይለኛ ናቸው የመጨረሻ። ፋዘር ደግሞ በዛ ላይ በቃ ወታደር ነበር፣ ማንንም አይሰማም። በቃ እዛ ጋር እነሱ ራሱ ረግጠውት እንደሚያወጡት ነው የማውቀው፣ ከሰሙ ማለት ነው። አይሆንም በቃ ብለዋል። ለምን እኛን ቤተሰቤን አዋርጃለሁ መጀመሪያ። ድጋሚ ደግሞ አሁን ደግሞ ይሄ ተፈጥሯል ተብሎ ደግሞ ከተመልሼ ከሄድኩ በቃ በምንም ታምር አይኔ ማየት ራሱ አይፈልጉም። ከዛ በቃ ለማንም ሳልነግር ከብራዘር ሚስት ጋር ብቻ ሆነን ይሄንን ነገር ጨረስን። 15 ቀን እሷ ጋር ሆንኩኝ የትም ሳልሄድ። ከዛ በኋላ ጥዬ ወጣሁ። ከዛ ወደዚህ መጣሁ እና ሴት ልጅ አንዴ ነው እድል ያላት። ይኸው ከምኑ ሳልሆን አሁን ከቤሩት ስትገቢ አንድ ሌላ ሰው ያፈቅርሻል፣ ታፈቅሪያለሽ፣ ትጋቢያለሽ፣ ትወልጃለሽ፣ ህይወት ይቀጥላል። በህይወት እስካለን ሌላ እድል አለን። አሁን ተስፋ እንድቆርጥ አደረጉኝ። ወዴት ላድርግ? ኔቨር እንደዚህ እንዳትይ። በህይወት እስካለን እድል አለን። በዚህ ዘመን አሁን ሴት ልጅ በ50 ዓመቷ የምታገባበት ዘመን ላይ ነው ያለነው። ሴት ልጅ በ60 ዓመቷ ቦይፍሬንድ እያያዘች እያየን ነው ሶሻል ሚዲያ ላይ አይደል? ራስሽን እስከጠበቅሽ ዋጋሽን እስካወቅሽ ድረስ እድል ሁሌም አለ። እድል ሁሌም አለ። በህይወት እስካለን እድል አለን። እሺ ይሄን አትርሺ። ራስሽን ውደጂ፣ ራስሽን አክብሪ፣ ራስሽን ጠብቂ፣ ውበትሽን፣ ጤናሽን ተንከባከቢ። ስም አትጻፉ እዚህ ጋ የሰው ስም ምን ያገባኝ? ምሳሌ ነው የሰጠሁት ስም ሳልጠቅስ። እድሜያቸው ሄዶም የሚያገቡ ቦይፍሬንድ የሚይዙ ሴቶች አሉ አይደለ? እነሱ ምሳሌ ናቸው። ሴት ልጅ መቼም አበቃ እንደማይባል በህይወት እስካለ በህይወቴን አባቴም እኮ አለ እኛን 5 ልጅ ወልዶ እኮ አግብቷል። ተስፋ አልቆረጠም። እኔን ተስፋ ይቆርጥ። ሴት ልጅ ህይወቷ እድሏ አንዴ ነው ስላልሽ ነው እንደዚህ እያላችሁ የሴት ልጅን ዋጋ አታርክሱ። ሴት ልጅ ሁሌም በህይወት እስካለች ውበቷን ጤናዋን እስከተንከባከበች ድረስ ሁሌም ተፈላጊ ናት። ሴክሲ እስከሆነች ሽቅርቅር እስከሆነች ድረስ ሁሌም ተፈላጊ ናት። ልክ እንደ ወይን እድሜዋ በጨመረ ቁጥር እየጣፈጠች ዋጋዋ እየተወደደ ነው የሚመጣው፣ ዋጋዋን ካወቀች። ስለዚህ ራሳችሁን ውደዱ፣ ራሳችሁን አክብሩ፣ ዋጋችሁን እወቁ እና በህይወት እስካለን እድል አለን። እሺ ማሪ፣ ሁሌም እድል አለን። እሺ እናቴ አመሰግናለሁ። እሺ እኔ እናት በጣም እናመሰግናለን። ያው የኔ ህይወት ይጠቅማችኋል ብዬ ነው ነገር ቤተሰብ ስለማልሰማ ያኔ ላይ እኔ ሞር ካንቺ ታሪክ የተማርኩት ምን መሰለሽ? ላይክ ይጸጽታል። ምንድነው የሚጸጽተው? ያስወረድሽው ብቻ ነው። ሌላው ይሄድ ይቅር። ወንድ ቢመጣ ወንድ ቢሄድ፣ ባል ቢመጣ ባል ቢሄድ፣ ሁሉም ይመጣል ይሄዳል። ዋጋዬን ካላወቀ ይሄድ። ዋናው እኔ አልግፋው። አቶሻላ እኔ አልማግጥበት፣ እኔ አልግፋው። ትዳሬን እኔ አልግፋ እንጂ እኔ ለትዳሬ እየለፋው ከሱ ከመጣ እሱ አልፈልግም ካለ እሱ ለትዳሩ እኔ የምከፍለውን መስዋዕትነት ካልከፈለ እኔ ትዳሬን የማከብረውን ያህል እሱ ትዳሩን ካላከበረ ስትገፊ እኮ ነው የሚጸጽትሽ። አንቺ ስትገፊ፣ አንቺ ስትበዲ፣ አንቺ ትዳርሽ ላይ ስትማግጪ፣ አንቺ ትዳርሽ ላይ ለትዳርሽ ዋጋ ሳትሰጪ ስትቀሪ፣ እኔ ለትዳሬ እየለፋው አንቺ ለትዳርሽ እየለፋሽ ሰርተሽ እያመጣሽ ለትዳርሽ ገንዘብ ሆቴል ተቀጥራሽ እየሰራሽ እያመጣሽ እሱ ቁጭ ብሎ እየቃመ ጥሬ ስጋውን እየበላ ድራፍቱን እየጠጣ ለትዳሩ
አንቺ የምትከፊው መስዋዕትነት ካልከፈለ ለማን ብለሽ ለምን ብለሽ? በአንድ እጅ እኮ አይጨበጨብም። አንድ ሰው ብቻውን ትዳርን ማቆም አይችልም። ባል ብቻ ወይም ሚስት ብቻ ትዳርን ማቆም አይችሉም። ሁለቱም እኩል መልፋት አለባቸው ለትዳራቸው። ሁለቱም ለትዳራቸው ዋጋ መስጠት አለባቸው። ትዳራቸውን ለማቆም ትዳራቸውን ለማኖር ለማቆየት ሁለቱም ናቸው መልፋት ያለባቸው። አንዱ ብቻ እየለፋ አይሆንም። በአንድ እጅ አይጨበጨብም፣ አይቆምም። አንዱ ወገን ብቻ የሚለፋለት ትዳር ረጅም ርቀት አይጓዝም፣ ይደክማል፣ መንገድ ላይ ይሞታል። ስለዚህ አንቺ እስካልገፋሽ ድረስ እሱ እስከሆነ ድረስ አንቺ ለፋሽ፣ ጣርሽ አልሆነም። በቃ ያስታመሙት ሰው ሲሞት ብዙ አይለቀስም፣ ብዙ አያንገበግብም። ለምን? በህይወት እያለ አስታምሜዋለሁ፣ ያቅሜን ሁሉ አድርጌያለሁ፣ ከዚህ በላይ ምን ላድርግ ያለሽ። ያስታመሙት ትዳር ሲፈርስ አይጸጽትም። ቢካዝ አስታመሸዋል፣ ለፍተሻል፣ ጥረሻል፣ ግረሻል። እኔ ከታሪክሽ ላይ አንድ ይጸጽትሻል ብዬ ማስበው እኔ በአንቺ ቦታ ብሆን ይጸጽተኛል የምለው ያስወረድሽው ልጅ ብቻ ነው፣ ያለ ኃጢአቱ ፈጣሪ እንዲፈጠር ስለፈለገ ባለማወቅ ያን ቤተሰብ ይሰማል። ልክ ነሽ። ያ ብቻ ነው እንጂ የሚጸጽተው ሌላ ምንም ጥፋት ብለሽ ራስሽ እንዳትወቅሺ፣ ምንም እንዳትጸጸች። እንደ አንድ የህይወትሽ አካል ኖረሽዋል። ትዳር ኖርሽው፣ ለፋሽ፣ አልሆነም። አንቺ ጀግና ሴት ነሽ፣ ጎበዝ ነሽ። ነገም ሌላ ትዳር ይመጣል። ለዛም ትዳር ትለፊያለሽ፣ ትጥሪያለሽ። ካልተሳካ ጥለሽ ትሄጃለሽ። የሚሳካው ዋጋሽን የሚያውቅ እስከሚመጣ ድረስ። ዋጋሽን የሚያውቅ ወንድ ደግሞ አንድ ቀን ይመጣል። ያንቺን ዋጋ የሚያውቅ ዋጋሽን አውቆ ዋጋ የሚሰጥሽ። እውነትሽን ነው። እንደዛ ማድረጌ ዛሬ ላይ የሚፈልጉኝን ሁላ ስገፋ ነበር። ታውቂያለሽ፣ ሁሉም አንዳንድ ሴቶች ትዳራቸው ከፈረሰ በኋላ ሁሉም እንደሱ አንዳንድ ሴቶች ትዳራቸው ከፈረሰ በኋላ በጣም የሚጸጸቱ ማዲያት የሚያወጡ ግብግብ የሚሉ ሴቶች አሉ። ምን አይነት ሴቶች እንደሆኑ ታውቂያለሽ? ባላቸው እጃቸው ላይ ያለ ትዳራቸው እጃቸው ላይ ያለ ትዳራቸውን ዞር ብለው ያላዩ በሌላ ዓለም ቢዚ የሆኑ በሴት ጓደኞች፣ በቤተሰብ፣ በስራ፣ በገንዘብ፣ በማሯሯጥ ቢዚ ሆነው ትዳራቸውን ዞር ብለው ያላዩ ሴቶች ትዳራቸው የፈረሰ ጊዜ ይንገበገባሉ። የዛኔ የት ነበርኩ? ለትዳሬ ምን ሰጥቻለሁ? እኔ ትዳሬን ለማቆየት ምን አድርጌያለሁ? ለትዳሬ ምን አይነት መስዋዕትነት ከፍያለሁ? ብለው ይጸጸታሉ። ለምን? ትዳራቸው እጃቸው ላይ ያለ ምንም አይነት ነገር አላረጉም። ለትዳራቸው ምንም ይፎርት አላወጡ። ግን ትዳሯን ለማቅናት የለፋት ሴት በጉልበቷም በእውቀቷም በሁሉ ነገሯ ለትዳሯ ጊዜ ሰጠች፣ ለባሏ ለልጆቿ ጊዜ ሰጠች። ከራሱ መጥቶ ትዳሯ የፈረሰ ቀን ዞር ብላ አታይም። ምክንያቱም ያላትን ሁሉ ሰጥታለች ለዛ ትዳር። ገባሽ? ያለሽን ሁሉ የሰጠሽው ነገር ከልብሽ ያስታመምሽው ሰው ሲሞት አንቺ ፈጣሪ አይደለሽም። ለሰው ነፍስ መቀጠል አትችይም። እንደ ሰው አስታመሻል፣ ትቀብሪያለሽ። ሲሞት አፈር ታለብሻለሽ፣ አለቀ። ትቆርጫለሽ። ልክ እንደዛ ማለት ነው። ትዳርንም እንደ ሰው እንየውና በቁሙ ካስታመምነው ሲሞት እንቀብረዋለን፣ እንራመዳለን ወደፊት። ስለዚህ ሲሞት እንዳንጸጸት በህይወት እያለን እንከባከበው ትዳራችንን። ታማኝ እንሁን፣ ጊዜ እንስጥ፣ ትኩረት እንስጥ፣ አለቀ። እኛ ማድረግ ያለብን ከኛ የሚመጣው ነው። እኔ ከኔ የሚጠበቀውን ነው ማድረግ ያለብኝ። አይመለከተኝም ስለሌላኛው። እኔ እንደ ሚስት የሚስትነት ኃላፊነት መወጣት ያለብኝ። ስለ ባሌ ኃላፊነት አይመለከተኝም። እሱን ራሱ ይወጣው። እኔ ፎከስ ማድረግ ያለብኝ እኔ እንደ ሚስት ምንድን ነው የሚጠበቅብኝ ለትዳሬ። ታትሲት ነፂ ጠንካራዋ ደጋግመሽ ችግር ላይ ነኝ ትያለሽ። ኢንቫይት ሳርግሽ አክሴፕት አታደርጊም። አክሰፕት ማድረግ ካላወቀች እባካችሁ አንድ ሰው ያስረዳት። ይቺ ልጅ አስረዷት እባካችሁ። የእውነትም ችግር ላይ ልትሆን ትችላለች። በጣም ስትረስ እያደረገችኝ ነው። ነፂ ጠንካራዋ ነው ስሟ። ችግር ላይ ነኝ ብላ ደጋግማ እየጻፈች ነው። ቤትዬ የኔ ውድ ፕሊስ በውስጥ ጻፊላት፣ አክሰፕት አድርጊ በያት። እኔ ሶ መኒ ታይም ኢንቫይት አድርጌያታለሁ። አሁንም ኢንቫይት ስታደርጊያት ይታየኛል። ግን አክሰፕት አታውቅም። አክሰፕት የሚለውን መንካት እንዳለባት አታውቅም። ኮመንት ላይ ብቻ ለማቋረጥ ችግር ላይ ነኝ እያለች ትጽፋለች። በውስጥ ጻፊላት። አክሰፕት ስክሪንሻት አድርገን ካላሳየናት የሚገባት አይመስለኝም። የሆነ ሰው ኢንቫይት ሳረግ ስክሪንሻት ያርግ። ቤቲ አሁን ኢንቫይት ሳረግሽ ስክሪንሻት አድርጊው። ቤቲ ኢንቫይት ሳረግሽ አክሰፕት የሚለውን ሳትነኪ ስክሪንሻት አድርጊውና በውስጥ እንድትይላት አክብበሽበት ይህንን ንኪ በያት። ቆይ አንዴ ኢንቫይት ላድርግሽ። ይኸው ቤትዬ ኢንቫይት አደረኩሽ። ስክሪንሻት አድርጊው። አክሰፕት እንዳታደርጊ
ጀስት ስክሪንሻት አድርጊው። ከዛን ስክሪንሻት ያረግሹን አክሰፕት የሚለው ላይ አክብቢበትና ላኪላትና ይሄንን ንኪው፣ ያከበብኩበትን ነገር ንኪው አሁን ስልክልሽ በያት። ማለት አንድ ሰው የሆነ ችግር ላይ ባይሆን ይሄን ያህል አይጽፍም። ያውላችሁ አሁን ችግር ላይ ነኝ ብላ ይጻፈች። የሆነ ችግር ላይ ባትሆን እንዲህ ከፍጡር በፊት ቀን ገብቼ ቀን ላይም እየጻፈች ነበር። አሁንም ችግሯ ባይፈታ ነው። ምንድነው ችግሩ? እሺ እናመሰግናለን የኔ ውድ ታሪክሽን ስላካፈልሽ። እኔም አመሰግናለሁ። እንዶ አሁን አፍቅሬ ትክክለኛውን ትዳሬ ሰማንያን ስፈርም ለሀቡ አምጥቼ ነው ማሳየው። ይህ ቃሌ ነው እንዳትረሺኝ ግን ስመጣ። እሺ እኔ እናት እናመሰግናለን። እሺ አመሰግናለሁ። እሺ ቻው። ሰላም እህቴ እንዴት ነሽ? ማርታ ነው አይደል የሚል የማታ እንጀራ። ወይ ሶሪ ማርታ መስሎኝ የማታ እንጀራ ሚዩት ነሽ ውዴ። የፍቅርት I have a love story ብለሽ ነው ጽፈሽ ያስገባውሽ። የማታ እንጀራ አቤት። እንዴት ነሽ? ደህና ነኝ እግዚአብሔር ይመስገን። እንዴት ነሽ? አለን። ላውራ? አዎ እህቴ አውሪ። ትቆያለሽ እንዴ ሀቡ? አዎ ገጣሚ ለማ ቆያለሁ። ገና ነው እኮ አሁን ገና 9 ሰዓት ከ34 ነው በካታር በምኖርበት ሀገር አለሁኝ እስከ 1 ሰዓት፣ በኢትዮጵያ እስከ 7 ሰዓት አለው። እሺ እህቴ። እሺ እኔ ጀምሪ ላቭ ስቶሪሽን እኮ ቆይ ልጀምር ነው እንዴት እንደተዋወቅን። ኦኬ ግን የሰው ታሪክ አይቻልም፣ የራስ ብቻ ነው። የራሴን ታሪክ እኮ ነው። እሺ ጀምሪ እህቴ። የምሰራው መጀመሪያ ስራዬ ማዘር ትሬዛ ነበረ፣ HIV ካለባቸው ልጆች ጋር ማለት ነው። እሺ ማሬ ድምጽሽ ትንሽ ታፍኗል። ሄድፎን ካደረግሽ ዲስኮኔክት አድርጊው ሄድፎኑን። ዊዛውት ሄድፎን እሺ ዲስኮኔክት አድርጌ እመልሳለሁ። ያ that's why ድምጽሽ ፋር ሆነ፣ በጣም ሩቅ ነው። ሀቡዬ ወንዶች የሴት ጓደኛ እያወሩ ኖርማል ጓደኛ ነች የሰፈር ልጅ ነች ለሚሉ ወንዶች ምን ትያለሽ? ሪታዬ ሁሉም እንደ ፐርሰናሊቲው ይለያያል። አንዳንድ ወንዶች ሴት ወንዶች አሉ ከሴት ጋር ወሬ የሚወዱ ከሴት ጋር የሚላፉ። እንግዲህ እንደሱ አይነቱን ወንድ መርጠሽ ካገባሽ ያንቺ ችግር ነው። አሁን ሚውት አድርጌዋለሁ፣ ዲስኮኔክት አድርጌዋለሁ። እሺ እናቴ ይሰማል? አዎ ይሰማል። እሺ መጀመሪያ ስራዬ ማዘር ትሬዛ ነበረ። ማዘር ትሬዛ HIV ከቤተሰቦቻቸው የያዛቸው ልጆች ማለት ነው። ከዛ እዛ ስራው በጣም ከባድ ስለሆነ በቀን 4 ሰዓት ብቻ እንድንሰራ ነበረ የሚፈቀደው። እኔ ግን በጣም ያሳዝኑኝ ስለነበረ 30 ልጆች ነበረ በኔ ስር የተሰጠኝ። ግን በቃ ጧትም ከነሱ ጋር ነኝ፣ ማታም ከነሱ ጋር ነኝ። አንዳንዴ በግድ ነበረ መውጣው፣ በቃ ሂጅና ረፊ እየተባልኩኝ። ከዛ ቢያዩኝ በቃ ከልጆቹ አልላቀቃልኩኝ። ከዛ እዛው ቤት ሰጡኝና በሳምንት 1 ቀን ብቻ ነበረ መውጣው ልብስ ለመቀየር። ሌላውን ሙሉ ጊዜ ከነሱ ጋር ነበርኩኝ። ያኔ ደግሞ HIV ብዙ ጥሩ ስላልነበረ የሚወራው ልጆቹ ከግቢ አይወጡም ነበር። የሚማሩት እዛ ነው፣ የሚኖሩት እዛ ነው። ስለዚህ በቃ እነሱን ትሪት እያረኩ እነሱ ጋር ነበረ መሆነው እና ልክ 16 ዓመት ሲሞላቸው ከዛ ወጥተው ኮንዶሚኒየም ተገዛላቸው። ኮንዶሚኒየም ሲገዛላቸው እነሱ ወጥተው እነሱን ደግሞ ማስለመድ ነበረብኝ ከማህበረሰቡ ጋር እንዴት እንደሚኖሩ። ከዛ እነሱ ዩኒቨርሲቲ ግራጁዌት አድርገው ያው በእኔ ስር 30 ልጅ ነው የተሰጡኝ። 10 አረፉ፣ 20ውን ይዤ ወጣው። 20ዎቹ ግራጁዌት አድርገው የራሳቸውን ኑሮ ከጀመሩ በኋላ በቃ አሁን የራሴን ነገር ልስራ፣ የራሴን ነገር እንትን ልበል። በቃ ልጆቹ ነበሩ ትኩረቴ። ጧትም ማታም እነሱን ቦታ ካስያዝኩ በኋላ አንድ ቀን ወጣሁኝ። ማንም ሰው አያገኘኝም ነበር፣ በቃ ልጆቹ ጋር ብቻ ነበርኩ። ከዚህ የሆነ ሰዓት ላይ ጓደኞቼ ላገኝ ስል በቃ ማንም ማቀው ሰው የለም። ጓደኞቼ ሁሉ አግብተዋል፣ ልጆች ወልደዋል፣ ግማሹ ውጭ ሄዷል። ከዛ ያው 1-2 ቀን ቡና ምናምን አብረው ይንጠጡ ቡና ሻያልን። ከዛ በኋላ ግን በቃ የራሳቸውን ላይፍ ጀምረዋል። ከዛም በቃ ግራ ገባኝ።
ከዛ ምን አደረኩኝ? ስቴሽነሪ ሄድኩና ትልቅ ደብተር ገዛው፣ ዳይሪ ቡክ እና ፎር ማይ ፊውቸር ሃዝባንድ ብዬ ጻፍኩበት እና ማታ ማታ ልክ እንደማውቀው የሆነ ሰው እጽፍለታለሁ። ዛሬ ያጋጠመኝ እንደዚህ ነው ምናምን እያልኩኝ መጻፍ ጀመርኩኝ። ከዛ ስራ መፈለግ ጀመርኩና ትምህርት ቤት አገኘው፣ ኢንተርናሽናል ትምህርት ቤት አስተማሪነት ስራ አገኘውኝ። ከዛ እዛ እየሰራው ደብተሩ ላይ ግን ስቲል እየጻፍኩ ነው። ከዛ በኋላ 4 ዓመት ጻፍኩኝ። 4 ዓመት ከጻፍኩ በኋላ ጓደኞቼ እንዴ ይህ ሰውዬ አይመጣም ልብ ወለድ ነው አሉኝ። ማለት ፎር ማይ ፊውቸር ሃስባንድ ለወደፊት ባሌ ብለሽ ደብተሩ ላይ ላይክ ልክ ሰው እንዳለ በቃ ኢማጂን አድርጌ እንደማውቀው ሰው ምሳሌ የምትጽፊው ዛሬ ውሌ ይሄን ይመስል ነበር። ስም አወጣሽለት ለፊውቸር ሃስባንድሽ? አይ ዲር ሃዝባንድ ብዬ ነበር የምጽፍለትና ኦኬ። ስለዚህ ዛሬ እንደዚህ ቦታ ሄድኩኝ፣ እከሌን አገኘው፣ ካፌ ገባን፣ ማኪያቶ ጠጣው፣ በቃ ሁሉንም ነገር ዛሬ እንደዚህ ያጋጥሞኝ ምናምን ብዬ ልክ እንደማውቀው ሰው ነው የምጽፍለት። ከዛ 4 ዓመት ጻፍኩኝ። 4 ዓመት ከጻፍኩ በኋላ ጓደኞቼ እንዴ አንደኛዋ ይህ ሰው በእንግሊዝኛ ነው የምትጽፊው፣ የሚመጣው ሰው አበሻ ቢሆን ምን ልትሆኝ ነው አለችኝ። አይ አበሻ አይደለም አልኳት። እንዴ በምን አወቅሽ አለችኝ። አይ በቃ ቃለው አበሻ አይደለም የሚመጣው አልኳት። ከዛ ዝም ብዬ እኔ መጻፌን ቀጠልኩ እያልኩ 6 ዓመት ሆነ። ከዛ ልክ 6 ዓመት ሲሆን በቃ የሰውዬ አይመጣም፣ ለምንድን ነው ተስፋ ማትቆርጮ አሉኝ። እንዲያውም ከመጣ በዳይመንድ ነው የሚያገባኝ እንጂ በደህና በወርቅ አይደለም የሚያገባኝ አልኳቸው። ከዛ ቤት ገብቼ ሳየው ደብተሩ 6 ፔጅ ነው የቀረው። ከዛ ምን አልኩኝ? በቃ እግዚአብሔር ሆይ ይህ 6 ሉክ ከማለቁ በፊት ይሄ ሰውዬ ከመጣ መጣ፣ ካልመጣ ግን በቃ ለእኔ ትዳር ሌላ ዓላማ አለ ማለት ነው። ይሄ ደብተር ካለቀ በኋላ ድጋሚ አልጽፍም አልኩኝ። ከዛ በሳምንቱ ጓደኛዬ ደወለች ከካናዳ ደውላ የሆነ ዌብሳይት አለ ክርስቲያን ካፌ የሚባል ከፍለን እናስገባሽና ቻት አድርጊ፣ ምን ይታወቃል ሰው ታገኝ ይሆናል አለችኝ። ከዛ እሺ ብዬ ከፈሉልኝ፣ ገባሁኝ። የተለያዩ ሰዎች ማውራት ጀመርኩ። እያወራሁ 3 ወር የተከፈለው አለቀ። ከዛ ሰዎቹ ኢሜል አረጉልኝና ሰው አገኘሽ ምን ትምትሆን ሲሉኝ አይ የተለያዩ ሰዎች ቻት አድርጌያለሁ ግን የምፈልገውን ያህል አይነት ሰው አላገኘሁም አልኳቸው። ከዛ በቃ ኢትስ ኦኬ ኔክስት ታይም ትሞክሪያለሽ ምናምን አሉኝና አሁን 3 ፔጅ ቀረው ደብተሩ። ከዛ በሳምንቱ የሆነ ሰው ጻፈ። ከዛ የሆነ መልእክት አለሽ ግቢና ቼክ አድርጊ ሲሉኝ ኤክስፓየር አድርጓል እኮ የከፈላችሁልኝ አልኳቸው። ከዛ አይ ግቢና በቃ በራሳችን እንትን ከፍለን ሰተንሻል ፍሪ እንትን ግቢ አሉኝ። ከዛ ገብቼ ሳየው የሆነ ሰው ጽፏል። አይቸው ዝም ብዬ ወጣሁ። ከዛ በሳምንቱ ድጋሚ ጻፈ። አሁን ግቢና ቼክ አድርጊ ሰው ጽፎልሻል አሉኝ። ገብቼ ቼክ ሳረግ ያው ሰው ነው የጻፈው። ከዛ አየሁት ዝም ብሎ ይሆናል ብዬ ተመልሼ ወጣሁኝ። ከዛ ለ3ኛ ጊዜ ጽፏል ግቢና ቼክ አድርጊ ሲሉኝ ይሄ ሰውዬ 3 ከጻፈ የሆነ ነገር አለ ማለት ነው ብዬ ገባሁኝና ፕሮፋይሉን ቼክ ላረግ ገባሁኝ። ከዛ ብዙ ጊዜ ምን ብለው ይጠይቁሻል እዛ እንትን ላይ ፕሮፋይል ላይ መጀመሪያ ስትገናኙ ምን ማድረግ ነው የምትፈልጉት? እና ብዙ ሰው የሚለው አብረን ምሳ መብላት፣ ፊልም ማየት፣ ፓርክ ወክ ማድረግ ምናምን። እሱ ግን እንትን ያለው ምንድን ነው የሆነ ቦታ ሄደን ቮለንቲር ብናገለግል ሲል በቃ ሰውየው ተገኘ አልኩኝ። ምክንያቱም እኔ ብዙ እድሜን እንደሱ አይነት ስራ ላይ ነው ያሳለፍኩት። ከዛ ገብቼ ሀይ ምናምን አልኩት፣ መለሰልኝ። ከዛ ማውራት ጀመረን። እያወራን 1 ዓመት በቻት ብቻ ማውራት ጀመረን። ከዛ 1 ዓመት ካወራን በኋላ ሊመጣ ብሎ ኢትዮጵያ ያኔ የሆነ ግርግር ነበር፣ አልቻለም መምጣት። ከዛ አልቻለም ቀረ። ዝም ብለን ቻት ማድረጋችን ቀጠልን። 4 ዓመት አወራን። ከ4 ዓመት በኋላ ኢትዮጵያ መጣ፣ ተጋባን። አሁን ኳታር ነው ያለ ነው።
2 ዓመታችን ነው ኳታር ከመጣን እና አሁን ወደ ኋላ ሳየው እራሱ 6 ዓመት የጻፍኩለት ሰው መጣ። ለዛ ነው የቲክቶክ ስምሽ የማታ እንጀራ የሆነው? አዎ በቃ ሰው ሁሉ የማታ እንጀራ ነው የሰጠሽ ይሉኛል። ያገባኝ በዳይመንድ ነው። ነቱ ምናዊ ነው? አሜሪካዊ። ኦኬ እሺ። ምንድን ነበር እንዴ ዌብሳይቱ? ካናዳ ምናምን አላልሽም እኮ? ካናዳ ነው፣ ክርስቲያን ካፌ የሚባል ዌብሳይት። በዛ ተገናኘን። እሱ ግን አሜሪካዊ ነው፣ ካናዳ ነበር የሚኖረው? ኖ ከተለያየ ዓለም ሰዎች ልክ እንደ ፌስቡክ ነው ክርስቲያን ካፌ። የተለያዩ ሰዎች ቻት ያደርጋሉ። ሌላም ለምሳሌ እንደ ቁም ነገር የሚል ፔጅ አለ። እዛ ላይ አሁን አበሾች ብቻ ነው የሚገናኙት። ግን አሁን ያንቺ ኢንተርናሽናል ነው። ክርስቲያን ካፌ ነው የአፕሊኬሽኑ ስም? አዎ የአፕሊኬሽኑ ስም። አዎ ከዛ ሰብስክራይብ አድርገሽ ነው እንትን ሰው ከፍሎልኝ ገባሁኝ። ግን አንቺ ጠንቋይ ትቀልቢ ነበረው እያሉሽ ነው ኮመንት ላይ። እንዴት አወቅሽ? እኔ በጣም ክርስቲያን ነኝ። እግዚአብሔር ያመንኩትን ሰው ሰጠኝ። በቃ ራሱ የጻፍኩለት ሰው መጣ። ለሰርጌ የተጋባን ቀን ማታ የሰጠው ደብተሩን ነው ስጦታ። ምን አለ በእናትሽ? በጣም እስካሁን ያነባዋል ማታ ማታ ከመተኛቱ በፊት። እና እኮ ሞር አወቀሽ መጽሐፉን በማንበቡ ስሜትሽን በማንበቡ ሞር አወቀኝ። ሰው እንደሆንሽ ተረዳ። በቃ እኔ ግን ራሱ የጻፍኩለት ሰው መጣ። ማለት ዊሽ ታረጊ የነበረው ድሪም ታረጊ የነበረው ሰው ነው። በባህሪ ህሊናሽ ውስጥ ሲው የነበረው ሰው ነው ራሱ። በቃ እግዚአብሔር ሰጠኝ። ለዛ ነው ማታ እንጀራ ያልኩት ስሜ። እሺ እንትኑም ባህሪውም መልኩም ኤቭሪቲንግ ስታልም አላወጣውም ነበረ፣ ግን አበሻ እንዳልሆነ አውቅ ነበረ። መልክ ግን ቀይ፣ ጥቁር፣ ነጭ ምናምን ብዬ እንትን አላልኩም ነበረ። ግን በዳይመንድ እንደሚያገባኝ አውቃለሁ። አበሻ እንዳልሆነ አውቅ ነበረ። ይገርማል። ዋናው ነገር ደስተኛ ነሽ አሁን በህይወት? ውይ በጣም ሁሌ እግዚአብሔርን እንዳመሰገንኩኝ። አንድ ቀን ቤታችን ትመጫለሽ። ኳታር አይደለሽ? እኮ ኳታር ነኝ እኔ። ምርካብ ነው የምኖረው። አንቺ ትመጫለሽ እኔ ቤት መጀመሪያ ቡና ትጠጫለሽ፣ ከዛ ነው ያንቺ። በቃ ራሱ ሰውየው ነው የመጣው። ወለዳችሁ? አልወለድንም። ኦልሬዲ እኮ ሳገባ 45 ዓመቴ እኮ 45 በኋላ አይወለድም እንዴ? በ66 የወለደች አለች እኮ። አዎ አለች። እኔ አዶፕት ማድረግ ነበር ከበፊት የምፈልገው፣ መውለድ ብዬ አስቤ አላውቅም። አዎ ግን መውለድ ለምን አትፈልጊም? አትመኝም? አይ ይቀር። ግን መውለድ ሀሳብሽን ቀየሽ መውለድ ከፈለሽ ትችያለሽ እኮ። አዎ ይቻላል። ምክንያቱም እዚህ አሊ ሆስፒታል ሄደሽ ከአንቺም ከሱም ተወስዶ አንቺ ማህፀን ውስጥ ተዘርቶ ምናምን ይቻላል። ኦኬ በጣም ደስ ይላል። ደስተኛ ሆንሽ እንኳን ህልምሽ ከሆነው ሰው ጋር ተጋብተሽ ደስተኛ ሆንሽ። ዋናው የሰው ልጅ አሁን ከዚህ እድሜ በኋላማ ሜቢ አግብቶ የፈታ ምናምን ታገኝ ይሆናል ምናምን ነበር የሚለው ሰው። አላገባም ምንም። አንድ ጊዜ ኢንጌጅ አድርጎ ነበረ፣ ወዲያው ፈረሰ። በቃ ትዳር የለውም። ቤተሰቦቹን አሁን ላይ ፕሮሰስ ላይ ነን። አልተዋወቅኳቸውም። የእሱን ቤተሰቦች ፌስታይም ብቻ ነው ያደረግነው። አዎ እኮ እንትን የሆነ ምን እያልኩ ነበር? ዋናው ነገር የሰው ልጅ ደስተኛ መሆኑ ነው። የሰው ልጅ እዚህ ምድር ላይ የሚለፋው አደኢን ደስተኛ ሆኖ ለመኖር ነው። ሰው ገንዘብ የሚፈልገው በገንዘብ ደስታን ለማግኘት ነው። ጥሩ ቤት የሚገዛው የሚሰራው በዛ ቤት ደስተኛ ሆኖ ለመኖር ነው። ጥሩ ምግብ ገዝቶ የሚበላው በዛ ምግብ ደስተኛ ለመሆን ነው። ጥሩ ልብስ፣ ውድ ልብስ ገዝቶ የሚለብሰው እዛ ላይ ደስታን ለማግኘት ነው። በቃ የሰው ልጅ ልፋት እዚህ ምድር ላይ ደስታና ደስታ ብቻ ነው። ደስታ ሁሉም ለፋው ደስተኛ ለመሆን ነው አይደል? እውነት ነው። አንቺ ደስተኛ ከሆንሽ ታትስ ኦል ማተር። በጣም ደስተኛ ጧት ተነስቼ ህልም ሁሉ ነው የሚመስለኝ። አሁን እና ከካታር ወደ አሜሪካ የመሄድ ሀሳብ አላችሁ? አለን። ፕሮሰስ ላይ ነኝ እኔ። ኢንተርቪው እየጠበቅኩ ነው። እሱ እንዳለቀልኝ አክሴፕት አድርገውናል ዶክመንቱን ምናምን። አሁን ለኢንተርቪው ቀጠሮ እየጠበቅኩ ነው። እያሳካላችሁ እስከ አይተን ለመምጣት አሜን። በጣም እናመሰግናለን ይሄን የመሰለ ጣፋጭ የፍቅር ታሪክሽን ስላካፈልሽ። ቴንኪው በጣም። እኔ በቃ አንድ ቀን አገኝሻለሁ። እሺ አቡ። እሺ ፍቅር ነኝ ነው የሚለው ከማታ እንጀራ ቀጥሎ ፍቅር ነኝ ፍቅር ነኝ
ሶስተኛ ጊዜ ጠርቼሽ ካላበራሽ ቤቱን እንነቅልሻለን። አበራች። እሺ እንዴት ነሽ? ሰላም ነው አቡዬ? አለሁልሽ ማሬ። ሰላም ነሽ? እግዚአብሔር ይመስገን አለን። ደስ ይላል በጣም መጨረሻው ስለተሳካላት። ግን እናንተ ልክ እንደ ቱርክ ፊልም አልሆነባችሁ? የምትጽፉለት ሰው የምታስቡት ወይኔ ህይወት ለሁሉም እንደዚህ ቀላል ቢሆን የምትመኘውን አይነት ወንድ ዲያሪ 6 ዓመት ዲያሪ ልክ እንዳለ አብሯት እንዳለ ዲያሪ የምጽፍለት የኔ ፍቅር ዛሬ እከሌ ጋር ሄድኩኝ ከከሌ ጋር ተገናኘው ይሄን በላው ይሄን ጠጣው ይሄን ለበስኩ መንገድ ላይ ሰልባጅ የሆነ የሚያምር ሱሪ አይቼ ገዛሁትና አቤት መጥቼ ስለካው ወይኔ ሲያምር ከጓደኛዬ ጋር ካፌተን እንትን ሄደን በቀላባ በልተን ወይኔ ሲጣፍጥ ከዛ አቤት መጥቼ የተጠራቀመ ዕቃ ነበር ዕቃውን አጥቤ ቤት ቆሽሾ ነበር ቤቱን አጽድቼ ለእናቴ ቡና አፍልቼ ከእናቴ ጋር ቡና ጠጥተን ከዛ ቡና የጠጣንበትን አነሳስቼ ተኛን እና ከመተኛቴ በፊት የወይኔ ፍቅር ላንተ ይሄን እየጻፍኩልክ ነው ውሎዬን ልዘግብልክ የወደፊት ባሌ ስንገናኝ ታነበዋለክ የበለጠ እንድታቀኝ ውሎዬን በየቀኑ ስጽፍልክ ባነበብከው ቁጥር እኔን የበለጠ እያወከኝ አብረን የኖርን አብረን ያደግን ያህል እንዲሰማክ ፈልጋለሁ ምናምን ብለሽ 6 ዓመት የጻፍሽለት ሰው አረ ከዛሬ ጀምሮ ደብተር ግዙና ጻፉ እናንተ። እኔ በቃ ጨርሻለሁ። እኔ ሩጫዬን ጨርሻለሁ። እኔ አግብቼ ወልጃለሁ። በቃ ጨረስኩ። እኔ ሩጫዬ አልፏል። እናንተ ሩጫችሁ ያላለቀ ሴቶች ደብተር ግዙ፣ ደግሞ ፒንክ ግዙ፣ ሬድ ግዙ፣ ሮማንሲ ፐርፕል ግዙ። የሆነ በቃላ ሬድ ሮማንሲ ሰው እንዲያመጣላቸው አትራክት እንዲያደርግ ግዙ ደብተር። ወፍራም ደብተር ገዝታችሁ ጻፉ። ፎር ማይ ፊውቸር ሃስባንድ ብለን በሉት ርዕሱን ጻፉና ይመጣላችኋል ባል። እንትኑ ምን ነበረ? በቀደም አንዷ ቁም ነገር ከሚል ፔጅ ምን የመሰለ ባል አገኘች። እሺ እየመጡ እዚህ እንቁልልጭ ይሏቸዋል። በቀደም ያሁኑ ደግሞ ክርስቲያን ካፌ ነው ያሁኑ። ግን ከቁም ነገር ይሻላችኋል። ሀበሻ ታገኙበታላችሁ። የክርስቲያን ካፌ ሌላ ዜጋ ነው። ሌላ ዜጋ የምትፈልጉ ክርስቲያን ካፌን ተጠቀሙ። ሀበሻ ባል የምትፈልጉ ቁም ነገርን ተጠቀሙ። እኔ እኮ ለእናንተ ማልሆነው ነገር የለም። ይህ ሁሉ እኮ ለእናንተ ባል ላመጣላችሁ እኮ ነው እንዲምለፋው ዌብሳይቶችን እያጠያየኩ እያመጣው መሰጣችሁ። አይ ሃቭ የሎ ዶንት ዩዝ የሎ ቢጫ ደብተር አለኝ ትላለች እንዴ? ቢጫ እድለ ቢስ ነው። ቢጫ ነው፣ ጥሩ አይደለም። ፐርፕል ግዢ፣ ፒንክ ግዢ፣ ቀይ፣ በተለይ ቀይ የፍቅር ምልክት ነው። ተባረኪ። እሺ አሚን። እግዚአብሔር ፍቅር ነው። አሚን። እግዚአብሔር ፍቅር ነው። ተባረኪ ያለችኝ የእውነት የተረዳችኝ እሷ ብቻ ናት። የሁሉ ሴት ቆሞ እንዳይቀር ብዬ እኔ ስለፋ። አሁን ወደ ፍቅር ነኝ እንመለሳለን። ፍቅር ነኝ እንኳን ደህና መጣሽ። እንኳን ደህና ቆየሽ። ብዬ ሰላም ነው አለን ማሬ። ትንሽ ኤድፎን ካረግሽ ንቃይውና ድምፅሽ ጥርት ብሎ እንዲሰማል። ኤድፎን አላረኩም ግን ያረግሽ ይመስላል። ኧረ አላረኩም። አይሰማም። ጮክ ብዬ ለመናገር ሞክራለሁ። በዚህ ድምፅ ተናገሪ ጎበዝ። እሺ አቡዬ ልቀጥል? አዎ ማሬ። እሺ እኔና ባለቤቴ ነግሬሻለሁ፣ ያው ታካሚ ነኝ። እሺ አዎ አንብቤ ነው ያስገባሽ አምኜበት። አንድ ጊዜ የአንድ ወንድሜን ኮመንት ላንብብለትና ሚዩት አደረግልሽና አላቋርጥሽም። ሀቢባዬ በማርያም ሚስት ፈልጊልኝ የምር አደራ። ገንዘብ ግን ትኩረቷ ያልሆነ ሲሪየስ ከሆንክ አንዲት ልጅ አለች ገንዘብ የማትወድ እሷን አገናኝ ካለሁ። አንድ እዚህ ምድር ላይ የቀረች ገንዘብ የማትወድ አንድ ሴት አለች። እንደዚህ እንዳንተ ለገንዘቡ የሚሳሳ የሚፈራ የምትፈልግ አለች። እሷን አገናኝሃለሁ። እሺ ውዴ ሚውት አደርግልሻለሁ። አንቺ ጀምሪ ውዴ። እሺ እኔና ባለቤቴ የተዋወቅ ነው የአካባቢ ልጆች ነን። እኔ የምኖረው ቤተሰብ ቤት ነበር። እናት አባቴ ቤት አይደለውም ቤተሰብ ቤት ነበር እና ሰፈሩ ላይ እሱ ለካ ስራ ይሰራል። እዛ አካባቢ ስራ ይሰራ ነበር እሱ ማለት ነው። እኔ አላውቀውም፣ የዛ አካባቢ ልጅ መሆኑን አላውቅም ነበረ እና
ሃይማኖታችን የተለያየ ሃይማኖት ነን፣ የእኔና የእሱ ማለት ነው። ከዛን እኔ የኛው ሃይማኖት አንደኛው ሃይማኖት እዛ እመላለስ ነበር ሁሌ ቀን በቀን እና እሱ የሚሰራው ደግሞ እዛ ቦታ ላይ ፊት ለፊት አስፋልት ላይ ነበር ስራው ማለት ነው። እና ስገባ ስወጣ ያየኛል። እኔ እዛ አካባቢ ልጅ መሆኑን አላውቅም። አንድ ቀን ከግቢ ስወጣ ከሃይማኖት ግቢ ስወጣ አገኘኝ እና ሰላም ሊለኝ ሞከረ። እዛን ልጁ በጣም ቆንጆ ነው እና ሰላም አልኩት፣ ተዋወቅን። ለካ ትምህርት ቤት ጓደኛዬ የዛ ቤት የልጅ ልጅ ነው። ልጁ የልጅ ልጅ ነው። እሷን ለትምህርት ቤት እነሱ ቤት ሄጄ ልጠራት ሲሄድ ቆሟል ከእሷ ጋር። ጓደኛዬ ናት ብዬሻለሁ እና በጣም ቅር አለኝ። እንዴ አልኩኝ ማለት ነው። እሷ የዛ ቤት ልጅ አይደለችም፣ እንደኔ እዛ ቤት ውስጥ ነው እንጂ የምትኖረው ያቺ የኔ ጓደኛ። ቅር ተሰኘው፣ በጣም ቅር ተሰኘው። ከዛን ጠርቻት ደብተር ይዘን ሄድን ወደ ትምህርት ቤት። መንገድ ላይ ፊትሽ ምን ሆኖ ነው ስትለኝ፣ አይ ስሙን ጠራውኝና የት ነው የምታውቂው ብዬ አልኳት። እንዴ ስማቸውን ጠራችና የዛ ቤት እኮ የልጅ ልጅ ነው ትለኛለች ማለት ነው። ወይኔ ያላወቅኩም ብዬ ስለሱ መረጃ መሰብሰብ ጀመርኩ። መረጃውን መሰብሰብ ጀመርኩ። ከዛም በኋላ ነገረችኝ። ጥሩ ነው ልጁ የሚሰራውም ስራ ያው መለስተኛ ቢሆንም ግን እኔ ወድጀዋለሁኝ። እዛ ቦታ ላይ እኔ አምልኮ ቦታ ላይ ሲሄድ እዛ ግቢ ሲሄድ ያው እዚህ ቤት ስለማይጠራ ነው እኔ እዛ ቀን በቀን ሄዳለሁ። እሱም እዛ ነው ዘውትር ስራው እዛ ነው የሚሰራው። ይሰማል አይደል አቡዬ? አው ይሰማል ማሬ። እና እዛ ሁሌም ሲሄድ እንገናኛለን። ማለትም ከተግባባን በቃ በዛው ተግባባን፣ እየተግባባን ሄድን። ከዛም በኋላ አንድ ቀን የቧንቧ ቁልፍ ይዤባቸው እሱ ቤት ተያይዘን ሄደናል። ለካ እሱ ቤት ሄደናል እና ሲፈልጉኝ እዛ ግቢ ላይ የለውኝም፣ እዛ ግቢ ላይ የለውኝም ሃይማኖት ቦታ የሚሄድበት በኋላ ነው። ከዛም በኋላ የት ነሽ ብለው አሉኝ። ብዛት ደግሞ አንዳንድ ጊዜ ይሰጠኝ ነበር። እሱ የሚሰራው ፓፓዬ ነው እና ፓፓዬ ሰጥቶኝ ይዤ ገባ ነበረ እና ይጠራጠራሉ። አወቁብኝ ማለት ነው። አወቁብኝ። የት ነበርሽ ተባልኩኝ። ተቆጣሁኝ። ይሄ ቁልፍ ሲፈለግ ጠፍቶ እኔን ሲሄዱ እዛ አጡኝ። በጣም የክርስትና እናቴ ነችና ሴት ማለትም ተቆጡኝ በጣም። ከዛም በኋላ ምንድን ነው ብለው አሉኝ። አወቁ፣ በቃ ኦልሬዲ ያውቀዋሉ እነሱ። ከዛን ለማስታወም ሞከሩ። እኔ ግን ምተው ነገር አይደለም እና አጠቃለልኩኝ ማለት ነው። 14 ዓመቴ ነበር በዛ ጊዜ 14 ዓመቴ ነው እና ይሄ ታሪክ ከ20 ዓመት ይሆነዋል ማለት ነው ኦልሬዲ። ከዛን ሄድኩ ማለት ነው። እሱ ጋር ሄድኩኝ። በቃ ለምን ትናገሩኛላችሁ በሚል በጸብ ነው እና ያው ቤተሰብ አይደሉም። ሄድኩኝ። አብረን መኖር ጀመርን። ከዛን መጡ፣ እኔ ሊያዩኝ መጡና የክርስቲያን ልጆች ናቸው፣ የኢዛቤል ልጆች መጡና ግን ትጠቀሚያለሽ ወይ አንቺ ልጅ ብለው አሉኝ ማለት ነው። ልጅ እንዳይፈጠር ብለው ሲሉኝ እኔ ችግር የለውም ማለትም ምንም ስለማላቅ በዛ ጊዜ ልጅ ነኝ፣ ምንም ነገር ማውቀው ነገር የለም። እናትም እህትም ታላቅ ነገር የሉኝም፣ እኔ አላውቅም እና የልጅነት ነገር ስለሆነ ምንም ማውቀው ነገር የለም። እኔ መውደዴን ብቻ ነው ማውቀው፣ እወደዋለሁኝ በቃ ስለምወደው ብቻ ነው ማለት ነው። ታውሬያለሁ። ከዛ ምንም ነገር አላልኳቸውም። ምንም አላውቅም። ነገ ሄዳለሁ አልኩ። እውነትም እሱ ልክ ሲገባ፣ እሱ በጣም መልካም ሰው ነው በነገራችን ላይ እሱ በጣም መልካም ነው። ልክ እሱ ሲገባ እነሱ ሲወጡ መንገድ ላይ ግቢ ላይ ተገናኙና ምን ሊሰሩ መጡኝ ልጆች አለኝ ማለት ነው። ከዛን እንደዚህ ብለው አሉኝ ብሎ ስለው ወዲያው ይዞኝ ሐኪም ቤት ሄድን ማለት ነው። ሐኪም ቤት ሄድን። ታየው የሶስት ወር ሳይሆን
መጀመሪያ ቀደም ብዬ ስለሆነ የጀመርነው ለካ ጽንሻለሁ በ14 ዓመትሽ ማለት ነው? አዎ በ14 ዓመቴ። ከዛም እግዚአብሔርን አቡዬ እውነቴን ነው የምልሽ። እሺ ግን ትንሽ እና ጎተትሽው ታሪኩን ማለት ኤቭሪ ዲቴይል እኮ መወራት የለበትም። ኤቭሪ ዲቴይል ከእንዲህ ብላኝ እንዲህ ብዬው ሳይሆን ቀጥታ ታሪኩን ቀልጨብ አድርገሽ ብትነግሪኝ ሞር ይገባናል። አሁን እየጠፋብን ነው። ባረዘምሽው ባንዛዛሽው ቁጥር የመጀመሪያው ታሪክ እየጠፋብን ነው የሚመጣው። ገባሽ? እሺ ባጭሩ ዋና ፖይንቶቹን ብቻ ብታረጊው አሪፍ ነው ባይጎተት። ምክር ስለፈለግኩ ነው አንቺ እና ያ ነገር ሆነ። ሴት ልጄን አረገዝኩኝ። ለካ እህቱ ታላቅ እህቱ አትፈልግም ነበር ይሄ ነገር መሆኑን ማለት ነው። ከዛን ልታስወርድ ሞከረች። ተልባ እየቀቀለች ትሰጠኛለች። ጫት እንጨት እየጨፈጨፉ ይሰጡኛል ትሰጠኛለች። እህትየው ናት፣ ታላቅ እህቱ ናት። እና እንዲወርድ ማለት ነው፣ ልጁ እንዲወርድ ማለት ነው። እኔ ልጅ ስለሆንኩኝ ምንም አላቅም ማለት ነው። ምንም አላቅም እውነት ለመናገር እኔ ያው ከቤተሰብ ጋር ስላላደግኩኝ ብቻ ነው አጠቃልዬ እንደዚህ መኖር የፈለግኩት የነበረው። እና ብዙ ስቃይ አየውኝ። መጨረሻ ያቺ ልጅ ተወለደች። ሴት ልጅ ናት፣ ተወለደች። ከዛን እንደዚሁ እየኖርን ያው ብዙ ጊዜ እህቱ እንትን ትለኛለች፣ ትበድለኛለች። ያው ቀንጨብ ቀንጨብ አድርጌ ላውራሽ ብዬ ነው አቡዬ። እና እኔ ልንገርሽ ታሪኩ የሰፈርሽን ልጅ በ14 ዓመትሽ አፈቀርሽው፣ ወደ ትዳር መግባት ፈለግሽ። ከዛን የእሱ እህት ግን አትወድሽም። እርግዝና ተፈጠረ። እርግዝናው እንዲፈርስ የቻለችውን ያህል ተልባ በማጠጣት የቻለችውን ያህል ጣረች፣ ግን አልተሳካላትም። ሴት ልጅ በሰላም ተገላገልሽ። የት ነበር የምትኖሩት? ማለት እሱ ቤቱ ወሰደሽ? ማርገዝሽን ሲያቅ ቤቱ ማኖር ጀመረ አንቺን? አዎ ቤቱ ወሰደኝ። ወራ እንደዚህ ዋና ፖይንቶች የት እንደምትኖሩ ገባሽ? ቤቱ ነው የወሰደኝ። ቤቱ ነው የወሰደኝ። ከዛ በኋላ ምንድን ነው የሆነው? ልጅ ማለትም ተረግዛ ልጅቷ የሆነ ምርጫ እንትን ነበረ፣ ምርጫ ላይ ጊዜ ነበርና በ97 ማለት ነው፣ በ97ቶች ማለት ነው። እና በዛ ጊዜ ባሏ ለቋት ሲሄድ ምርጫ ስለነበረ እሷ ቤት ወሰደኝ መልሶ ማለት ነው። እሷ ቤት ስንሄድ ደግሞ ተባባሰ ያ ነገር። ሲባባስ እኔ ደግሞ አሳዳጊ አለችና አሳዳጊ ጋር ሄድኩ ማለት ነው። አሳዳጊ ጋር ወለድኳት ያቺ ልጅን። ልክ ልጅቷ በተወለደች በሳምንቱ እሱ ታሰረ። እሱንም ለመጠየቅ ስል ወጣውኝ ማለት ነው፣ ውጪ ወጣውኝ። በቃ ምንም ሳልል ራስም ምንም ሳልል ወጣው። ልጅነትም አለ። እህቱ ጋር ወስዶሽ የእህቱን ባህሪ መቋቋም ስላቃተሽ ወደ አሳዳጊሽ ቤት ተመለሽ እና አሳዳጊሽ ቤት ሆነሽ ወልደሽ፣ ሀኒዬ የኔ ማር ሀኒዬ፣ አሳዳጊሽ ቤት ሆነሽ ወልደሽ ከዛም በኋላ እሱ ታሰረ። የታሰረበት ምክንያት ልትነግሪኝ ትችያለሽ? ከሰው ጋር ተጣልቶ ነው። እንደዚሁ ከሰው ጋር ጸብ ነው፣ ከጓደኞቹ ጋር ጸብ ነው፣ በስራው ጉዳይ። ኦኬ በጣም ጥሩ። ስለዚህ ከጓደኞቹ ጋር ተጣልቶ ታሰረ። እሱን ለመጠየቅ እስር ቤት ስትሄጂ ምን ገጠመሽ? በምንም እንትን አላልንም፣ ግን በዛ ጊዜ እሷ እዛ ነበረች። ፖሊስ ጣቢያ ላይ ተገናኘን። ለምን መታ ታየዋለች የሚል ነገር ነበረ፣ ብዙ ነገሮች ነበሩ። እንግዲህ ሚስቱ ነኝ፣ አብረን ኖረናል፣ ወደ 7 ወር አብረን ኖረናል ከሱ ጋር። በዛ መሀል እሱ ቤት ተከራየና መለሰኝ። ከእሷ ጋር ወጣና ቤት ተከራየ። እንዋደዳለን። ተፈቶ በመሀል አብረን መኖር ጀመርን። አብረን እየኖርን ሁለተኛ ልጅ ተረገዘ እና እሺ ማሪ ይቅርታ፣ እሱ ምን እየሰራ ነው የሚያስተዳድርሽ? ቤት ተከራይቶ ስትኖሩ የቤት ክራይ መክፈያ፣ አስቤዛ ምናምን ምንድን ነው ስራው? እሱ ስራውን ይሰራል፣ የሚሰራውን ስራ ይሰራል። እሱ ፓፓዬ ይሰራል አስፋልት ላይ። ስራው ስም የለው? ፓፓዬ ይሰራል አስፋልት ላይ። ፓፓዬ ከማሳ ያወጡና ጋሪ ላይ በጋሪ ፓፓዬ መሸጥ። በሳጥን አውጥተው እየቆረጡ ፍሩት የሚሸጡ ሰዎች አሉ እንደዚህ ጋሪ ላይ አይደል? እየተቆረጡ ሳይሆን በፌስታል ይደረግና በመኪና የሚያልፍ መኪና፣ አዲስ አበባ ዝዋይ ምናምን የሚሄደው መኪና ይገዛቸዋል።
አሃ በፍሬ አይሸጥም እሱ በፒስ በፍሬም ይሸጣል ግን ብዛት የሚሸጠው በእጁ ይዞ ቆሞ ጋሪ ላይ ኖ ሳጥን ይደረደራል አስፋልት ላይ ጋር እንትን ሳጥን አለ ኦኬ ይቅርታ እሺ ከዛም ጥሩ ነው ስራው እኮ ጥሩ ነው ስራው ጥሩ ነው ያኖረኛል በደንብ ነው የሚያኖረኝ እኔን እንኳን አልፎ እሷንም ያኖራታል ልጁ ማለት ነው እሷ ማናት እህትየው እሷም እምልሽ እህትየው ለምንድን ነው እሷ የሚያኖራት እሷ ትልቅ አይደለች ሙሉ አካል አላሰርታት በላም ግን ያው አስለምዷል ልምድ አለ ስራ የላትም ባሏ ይሰራል ግን በዛ ጊዜ ባሏ ወደ ሌላ ሀገር ስደት ወጥቶ ነው ጭራሽ ባል ያላት ከባልም አልፎ ነው ወንድሟ የሚያስተዳድራት ባሏ ምንድነው ማለቴ ባሏ ምንድነው ስልሽ ሙሉ አካል አለው ጤነኛ ነው ሌላ ሀገር ለስደት ሄዶ ነበር ወደ ምንድነው ሳውዲ ሳይደርስ ምንድነው የሚባልበት ወደዛ ሄዶ ነበር እሺ እና ከዛም በኋላ ሁለተኛ ልጅ ተፈጠረ ሁለተኛ ልጅ ሲፈጠር ያው ስምምነት የለንም ነበር ከሱ ጋር ደግሞ ትንሽ ስምምነት የለንም ነበር እና ተጣላ እኔ አዲስ አበባ ሄጄ ፓስፖርቴን አወጣሁኝ ማለት ነው ፓስፖርት ፕሮሰስ አድርጌ ሁለተኛ ልጅ ተፈጠረ ሁለተኛ ልጅ ተፈጠረ ልጅ ማን ጋር እህቱ ጋር ወይስ አሳዳጊሽ ጋር እሱ ጋር ነው የወለድኩትኝ ሁለተኛ ልጅ እሱ ጋር ነው የወለድኩትኝ አንድ ላይ መኖር ጀመርን ማንም አላራሰኝም እኔና እሱ ነን የምንኖረው ማንም አላራሰኝም ማንም ማለት ነው እኔና እሱ ነን የምንኖረው ኦኬ እሺ ከዛ በኋላ ፕሮሰስ ጀመርኩኝ ለምን ወደ ውጭ አሰብሽ ሁለት ልጅ ከወለድሽ በኋላ አረብ ሀገር ለምን አሰብሽ ያው ችግር ነበረ ይቸግረን ነበር በደንብ ያኖረኛል ከኔ አልፎ እህቱን ብለሽ ነበር ታው እንዴ ስራው ግን ይቸግራል ማለትም ይዝናይል ሙሉ አይደለማ ሙሉ አጥጋቢ ነገር አይደለም ቤት የለውም ለምሳሌ በክራይ ቤት ነው የምትኖሩት ኦኬ በክራይ ቤት ነው የምንኖረው ከዛም በኋላ እንደዛ እንትን ይያለን ምን አለሽ ለመጀመሪያ ጊዜ አረብ ሀገር ልሂድ ብለሽ ስትጠይቂው ተቋርጫለሁ ጋይስ አለው ይሰማል አንቺ ይሰማል እሺ የሷ ነው ኔትወርኩ አለሽ አንቺ እሺ ቴንክ ዩ አለሽ እሺ ቴንክ ዩ ፍቅር መልቲገዝ ዳዝንት ኤግዚስት አለ ነቀላት ኔትወርኳ ስትመለስ አስገቧት እሺ ሞዴሬተሮች ፍቅር ነኝ ስትመለስ አስገቧት